ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ቴትቫቭ በኪስሌቭ ታፕሽን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ዲሴምበር 5 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ህዳር 26 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳቪድ ሜራን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም በተለያዩ ርዕሰ ጉዳዮች ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በጋዛ ሰርጥ የተጠለፈውን እስራኤላዊ የሻለቃ ራን ጉዊሊን አስከሬን ፍለጋ እንደቀጠለ መሆኑ ተገለጸ። የአውሮፓ ብሮድካስት ማህበር ትናንት ባካሄደው ጉባኤ እስራኤል በ2026 ዓ.ም በቪየና በሚካሄደው ዓመታዊ የኢሮቪዥን የሙዚቃ ውድድር እንድትሳተፍ ወሰነ ተባለ። በጎዳና ቁጥር 7 ሀሲዲን በተባለው ሰፈር አቅራቢያ በሚገኝ መስቀለኛ ጎዳና በደረሰ የመኪና አደጋ አንድ በ20 ዓመት የዕድሜ ክልል የሚገመት ወጣት ሕይወቱ አለፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለፕሬዝዳንት ሄርጾግ ስላቀረቡት የምህረት ጥያቄ የሚገልጽ ዘገባ በማህበራዊ ገጻቸው ላይ አጋሩ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጋዛ ሰርጥ የተጠለፈውን እስራኤላዊ የሻለቃ ራን ጉዊሊን አስከሬን ፍለጋ እንደቀጠለ መሆኑ ተገለጸ። በቅርብ ቀናት ሐማስና የእስላም ጂሃድ ድርጅት ፍለጋውን አጠናክረው እንደሚቀጥሉ የሚጠበቅ ሲሆን በእስራኤል በኩል በሐማስ ላይ ከፍተኛ ጫና ማድረግ የጉዊሊን አጽም ወደ እስራኤል መጥቶ ለቀብር እንዲበቃ ሊያደርገው እንደሚችል ተገልጿል። የአውሮፓ የብሮድካስት ማህበር ትናንት ባካሄደው ጉባኤ እስራኤል በ2026 ዓ.ም በቪየና በሚካሄደው ዓመታዊ የኢሮቪዥን የሙዚቃ ውድድር እንድትሳተፍ ወሰነ ተባለ። የአውሮፓ ብሮድካስት የራዲዮና የቴሌቪዥን ስርጭት ማህበር ትናንት በጄኔቫ ባካሄደው ጉባኤ በቅርቡ በሚካሄደው የኢሮቪዥን የሙዚቃ ውድድር ላይ ተግባራዊ በሚሆኑ አዳዲስ ህጎች ላይ ድምጽ የሰጡ ሲሆን ህጎቹም የዳኞችን ቁጥር መጨመር፣ ወደ ግማሽ ፍጻሜ ውድድር የሚታለፍበት ዝግጅትን መመለስ፣ የድምጽ አሰጣጥ ቁጥሩን መቀነስና አስቀድሞ በማመቻቸት የሚሰጡ የድጋፍ ድምጾችን የሚያስቀሩ ቴክኒኮችን በማጠናከር ዙሪያ ድምጽ ሰጥቷል። አዳዲስ ህጎች ላይ ድምጽ እንዲሰጥ በቀረበው ውሳኔ ላይ የእስራኤል በውድድሩ ስለመሳተፏ የሚለው ሀሳብ አልቀረበም ተብሏል። ሆላንድ፣ ስፔን፣ አየርላንድ እና ስሎቫኒያ አራቱ ሀገራት ከዚህ በፊት ቃል በገቡት መሰረት በውድድሩ እንደማይሳተፉ አስታውቀዋል። አይስላንድ በጉዳዩ ያላትን ሀሳብ በሚቀጥለው ሳምንት ውሳኔ ላይ ትደርሳለች ተብሏል። ፕሬዝዳንት ይስሐቅ ሄርጾግ የአውሮፓ ብሮድካስት ማህበር እስራኤል በኢሮቪዥን ውድድር እንድትሳተፍ መፍቀዱን አመስግነዋል። ሄርጾግ ትናንት ምሽት በጻፉት መልእክት እስራኤል በዓለም ላይ በሚካሄደው በማንኛውም መድረክ ላይ እንድትሳተፍ ያለባቸውን ኃላፊነት ገልጸው ውድድሩም ባህልን፣ ሙዚቃና በህዝቦች መካከል ያለውን ወዳጅነት እንደሚያስቀጥል ያላቸውን ተስፋ ገልጸዋል። ፕሬዝዳንት ሄርጾግ በተጨማሪም እስራኤል ከአውሮፓ የሙዚቃ ውድድር ተሳትፎ እንድትታገድ የተደረገውን ሙከራ ለታገሉ ለካን የእስራኤል ታጊዳ ሽዱርና ለስራ አስኪያጁ ጎላን ዮክፓዝ እንዲሁም ለቡድኑ አባላት ምስጋና አቅርበዋል። በጎዳና ቁጥር 7 ሀሲዲን በተባለው ሰፈር አቅራቢያ በሚገኝ መስቀለኛ ጎዳና በደረሰ የመኪና አደጋ አንድ በ20 ዓመት የዕድሜ ክልል የሚገመት ወጣት ህይወቱ አለፈ ተባለ። አደጋው የደረሰው የተወሰኑ መኪናዎች ተጋጭተው ሲሆን የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን የወጣቱ ህይወት ማለፉን በቦታው አረጋግጠዋል። በአደጋው 5 ሰዎች እንደቆሰሉና ከመካከላቸውም 2 በከባድ ሁኔታ መጎዳታቸው የተገለጸ ሲሆን በሀይፋ ወደሚገኙት የራምባምና የኢብኔ ጽዮን ሆስፒታሎች ለሕክምና እርዳታ ተወስደዋል።
የሀረሪ ማህበረሰብ የሽባ ተማሪዎችን ከብሔራዊ ውትድርና አገልግሎት ነጻ የሚያደርገውን ሕግ ለማጽደቅ የሚደረገው ሙከራ ከፍተኛ ተቃውሞ እንደገጠመው ነው ተባለ። በሊኩድ ፓርቲ የክነሴት አባል ሞሼ ሰዓዳ የሀረሪ ማህበረሰብ ወጣቶች እንዲዘምቱ ሕጉን እንዲሰራ ለማድረግ በመከላከያ ሰራዊቱ ውስጥ የሚያገለግሉ የሽባ ተማሪዎች ጥቅሞችን እንዲያገኙ የሚያደርግ መሆኑን ማረጋገጥ ያስፈልጋል ብለዋል። ሳዳ በካን ረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ የሀረሪ ማህበረሰብ ወጣቶች እንዲዘምቱ ለማድረግ የረቀቀው ሕግ ማስተካከያ እንደሚያስፈልገው ገልጸው ማስተካከያውም ካላገለገል ካትቀበልም የሚል መሆን አለበት። ነገር ግን ለሁሉም ማህበረሰብ ማለትም ለሀረሪ፣ ለአረቡና ሃይማኖት ለማይጠብቀው ሁሉ መሆን አለበት ብለዋል። ሳዳ በተጨማሪ እንዳሉትም ጥቅም የሚያገኘው በመከላከያ ሰራዊቱ ውስጥ ብሔራዊ ውትድርና ያላገለገለው ነው በማለት 430 ቀናት በተጠባባቂ ውትድርና ያገለገለው ልጃቸው በሀገሪቱ የስራ አገልግሎት እንዲቀበሉት ጥያቄ ቢያቀርብ ቅድሚያ የሚሰጠው የግብዝነት ተቀባይነት ላለውና ብሔራዊ ውትድርና ላላገለገለ ነው። ሻልዳግ በተባለው ወታደራዊ ክፍል መኮንን የሆነችው ልጃቸው ደግሞ ለሕክምና ትምህርት እንዲቀበሏት ጥያቄ ብታቀርብ ቅድሚያ የሚሰጠው በአረቡ ማህበረሰብ በኩል ለቀረበ ጥያቄ እንደሆነ ቅሬታቸውን ገልጸዋል። የክነሴት አባል ሞሼ ሰዓዳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለፕሬዝዳንት ሄርጾግ ስላቀረቡት የምህረት ጥያቄ የሚገልጽ ዘገባ በማህበራዊ ገጻቸው ላይ አጋሩ ተባለ። ትራምፕ ኔታንያሁ ያቀረቡት የምህረት ጥያቄ ምላሽ የሚሰጥበት ሁኔታ እንዲፋጠን ለፕሬዝዳንት ሄርጾግ በጽሁፍ ቀደም ሲል ደግሞ በእስራኤል ክነሴት መድረክ ላይ ባደረጉት ንግግር ጥያቄውን ለሄርጾግ ማቅረባቸው ይታወሳል። ይህ በዚህ እንዳለ ትራምፕ ወደ አሜሪካ እንዳይገቡ የሚከለከሉ ሀገራት ቁጥር ከ30 በላይ ማሳደጋቸውን ባሳለፍነው ሌሊት አስታውቀዋል ተብሏል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤም ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ የትራምፕን ውሳኔ የገለጹ ሲሆን እስካሁን የ19 ሀገራት ዜጎች ወደ አሜሪካ እንዳይገቡ የተከለከሉ ሲሆን የተጨማሪ ሀገራት ዜጎች እንዳይገቡ ለመከልከል ትራምፕ እያሰቡበት መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ መጠን ይጨምራል። ከሰዓት በኋላ በሀገራችን ምስራቃዊ ክፍል በአንዳንድ ቦታዎች ዝናብ ይወርዳል ተብሎ ይጠበቃል። ከነገ ቅዳሜ ጀምሮ እስከ ሰኞ ድረስ የሙቀቱ መጠን ደረጃ በደረጃ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ 29፣ በሃይፋ 25፣ በጽፋት 20፣ በቤት ሻዕልና በብኤር ሸባ 26፣ በኢላትና አካባቢዋ 28 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል አየሁም፣ ማሪብና ኢዲዮት አህሮኖት 4ቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀጥለው የሞሳድ ድርጅት የእስራኤል የመረጃ ድርጅት ኃላፊ የሚሆነውን መረጡ። እሱም የወታደራዊ የእርሳቸው ያው ወታደራዊ ጸሐፊያቸው ሮማን ጎፍማን ነው ይላል ዘገባው። ሮማን ጎፍማን እንግዲህ በጠቅላይ ሚኒስትሩ በኩል ለዚህ ቦታ ይመጥናሉ ተብሎ የተመረጡ ናቸው። ነገር ግን ተቃውሞ እየገጠማቸው ነው። ልምድ የላቸውም፣ ድርጅቱን በጥልቅ አያውቁትም፣ በድርጅቱ የሰሩ አይደሉም፣ ከዚህ በፊት በቂ ልምድ የላቸውም የሚል የተለያዩ ሀሳቦች እየተነሱ እንደሆነ በተለይ በሞሳድ ድርጅት በኃላፊነት ካገለገሉና
አሁንም በማገልገል ላይ ካሉ አካላት ተቃውሞ እየገጠመው እንደሆነ እሳቸው ይህን ድርጅት ለመምራት በቂ ልምድ የላቸውም የሚል ሀሳብ እየቀረበ መሆኑ ተገልጿል። በተጨማሪም ጎፍማን አንድ ታዳጊ ወጣት መረጃ እንዲሰበስብ በማድረግ ከዛ በኋላ ወጣቱ ለስራት ተዳርጓል። ተይዞ ግን ያላቸውን ግንኙነት በመካድ ከወጣቱ ጋር ወጣቱ ለበርካታ ዓመታት ታስሮ እንደተሰቃየ ይሄ ጉዳይም ለዚህ ኃላፊነት አያበቃቸውም የሚል ተቃውሞ እየቀረበ ይገኛል። ጎፍማን ጥቅምት 7 ቀን 2023 ዓ.ም በነበረው የሽብር ጥቃት የቆሰሉ መሆናቸውና ያው በኃላፊነታቸው ምስጉን እንደሆኑ በጠቅላይ ሚኒስትሩ ቢሮ በኩል ተገልጿል። ይህ ዘገባ በሚቀጥሉት ሌሎች ጋዜጦች ላይም ቦታ የተሰጠው ሰፊ ርዕሰ ጉዳይ ነው። ስንደርስ እንመለከተዋለን። ሌላው የከፍተኛው ፍርድ ቤት ፕሬዝዳንት ይላል። የከፍተኛው ፍርድ ቤት ፕሬዝዳንት አሚት ይስሐቅ የህግና ፍትህ ሚኒስተሩ ያሪቭ ለቪን ላይ ትችታቸውን አሰሙ። የህግና ፍትህ ሚኒስተር ከፍተኛው ፍርድ ቤት በአጋዝ በሚያካሄደው ችሎት ላይ ሁከት ለመፍጠር ሆን ተብሎና በችሎቱም መገኘት በሚገባቸው ጊዜ ሆን ብለው እንዳልተገኙ ችሎቱም ደግሞ እንዲስተጓጎል የማድረግ ስራ እየተሰራ ነውና ይሄን ትልቅ ተቋም ከፍተኛውን ፍርድ ቤት ያሰራር ሁኔታ ይቀይራል ብለው መጀመሪያ ያሪቭ ለቪን ያቀረቡት ፕሮግራም እሱንም ተግባራዊ ለማድረግ ጥረት እየተደረገ ነው በማለት ለያሪቭ ለቪን አንተና ጓደኞችህ ሚኒስተር ለቪን አንተና ጓደኞችህ ከህግ በላይ ለመሆን ጥረት እያደረጋችሁ ነው፣ ከህግ በላይ ነን እያላችሁ ነው የሚል ትችት ትናንት ያሰሙ መሆናቸውን የሚገልጽ ዘገባ አቅርቧል ሀሬጽ። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባቀረቡት የምህረት ጥያቄ ዙሪያ ፕሬዝዳንት ይስሐቅ ሄርጾግ ያላቸውን ሀሳብ የሚመለከት ዘገባም እንዲሁ አቅርቧል ሀሬጽ። ሄርጾግ እንግዲህ በዙሪያቸው ላሉ ሰዎች እንዲረዷቸው የሚፈልጉትን ሀሳብ ያው በግልጽ ባይሆኑ ይፋ እያደረጉ ነው። የተለያየ ሀሳብ እያቀረቡ ናቸው ይላል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ኢስካቲኡን የሚባለው አምኖ መደራደር ጥፋትን አምኖ ግን ያው ቅጣቱ እንዲቀንስ ድርድር የሚካሄድበት ስርዓት ኢስካቲኡን ይባላል። እንዲህ አይነት አሰራር እንዲኖርና ከፖለቲካ ዓለም ደግሞ የመሰናበት የሚለው ሀሳብ በምህረት የመስጠቱ ሂደት እንዲካተት የሚል ሀሳብ እያቀረቡ ናቸው የሚል ዘገባ አቅርቧል። ያው በግልጽ ባያቀርቡም እንዲህ አይነት ሁኔታ እንዲኖር ፕሬዝዳንቱ በዙሪያቸው ላሉ ሰዎች ይህን ሀሳብ እንዲረዱ የማድረግ አዝማሚያ እያሳዩ ነው የሚል ዘገባ አቅርቧል ሀሬጽ በዛሬ ዘገባው። ሌላው በግባቴ ክፍለ ጦር ጥቅምት 7 2023 ዓ.ም ጥቅምት 7 ቀን በግባቴ ክፍለ ጦር መኮንን የነበረና የተዋጋ በዚህ ቀን የተዋጋ የቀድሞ የጦር መኮንን ራሱን አጠፋ የሚል ዘገባ አለ። ቶማስ አድጉስከሳ ይባላል። ራሱን አጠፋ የሚል ዘገባ አቅርቧል ሀሬጽ በዛሬ እትሙ። ሌላው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያዎች የሚኖሩ ይሁዳውያን የዩኒፎርም ወታደራዊ ዩኒፎርም በመልበስ በአካባቢው ሁከት እንደፈጠሩና በተለይ ይህ ዓመት በጣም ሁከትና ግጭት የተፈጠረበት ዓመት እንደነበረ ሀሬጽ በዘገባው አካቷል። ወደ የሚቀጥለው ጋዜጣ ስናልፍ እስራኤል አየሁም እንደዚሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀጥለው የሞሳድ ድርጅት ኃላፊ ሆነው የሚመረጡ ሮማን ጎፍማን መሆናቸውን ወሰኑ ይላል። ያው በተመሳሳይ በሞሳድ ድርጅት በኃላፊነት እና በተለያዩ ስራ ዘርፎች ያገለገሉ አካላት ተቃውሟቸውን እየገለጹ ነው። ጎፍማን ጥሩ ሰው ሊሆኑ ይችላሉ፣ ምስጉን በመከላከያ ሰራዊት ውስጥ በተሰጣቸው ኃላፊነት ምስጉንና ኃላፊነታቸውን የተወጡ ሊሆኑ ይችላሉ። ነገር ግን የሞሳድ ድርጅትን አያውቁትም። በዚህን ድርጅት ለማስተዳደር ወይም ለመምራት ልምድ የላቸውም፣ የስራ ልምድ የላቸውም የሚል ሀሳብ እያቀረቡና እየተቃወሙ መሆናቸው ተገልጿል። ጎፍማን ጥቅምት 7 ቀን 2010 ዓመተ ምህረት ያው የሐማስ ሽብር ፈጣሪ ድርጅት ባደረሰው ጥቃት ቆሰሉ መሆናቸውና
አሁን የጠቅላይ ሚኒስትሩ ወታደራዊ ጸሐፊ መሆናቸው ተገልጿል። ያው በስራ ኃላፊነታቸው እንግዲህ የጠቅላይ ሚኒስትሩ ቢሮ ስለሳቸው ባወጣው ኃላፊነታቸውን የሚወጡ ሊደርስ የሚችለውን አደጋ አስቀድመው ሊያውቁ የሚችሉ ሚስጥር የሚጠብቁ ማለት ያው ጥሩና ምስጉን መሆናቸው ታማኝነታቸውን የሚገልጽ መረጃ ስለሳቸው አውጥቷል። ግን ሞሳድ በተለይ እንግዲህ በሞሳድ ድርጅት ባገለግሉ አካላት ተቃውሞ እየቀረበ ነው። ናታንያሁ ሻባክ ድርጅትም እንደዚሁ በድርጅቱ ልምድ የሌለውና ያልሰራ ሰው እንደሾሙ ይታወቃል። በተመሳሳይ ለሞሳድም አሁንም እንዲህ አይነት ተወዳዳሪ እያቀረቡ ነው፣ በድርጅቱ ያልሰራና ልምድ የሌለው የሚል ዘገባ አቅርቧል። ሌላው ያው ጠቅላይ ሚኒስትር ናታንያሁ እንግዲህ ለምህረት እንዲደረግላቸው በተከፈቱባቸው የክስ መዝገቦች ምህረት እንዲደረግ ለፕሬዝዳንት ሄርጾግ ያቀረቡት የምህረት ጥያቄ አሁን ማወዛጋቢ እንደሆነ ነው። በእስራኤል አየሁን በዘገባው ምን ይላል? ፕሬዝዳንት ሄርጾግ የሰለሞን ፍርድ በማለት የሚታወቅ አባባል አለ። ፍርዱ ልክ እንደ ሰለሞን ፍርድ ነው። የይስሐቅ ሄርጾግ ልጁ እንግዲህ ልጅ እንዲሞት አይፈልጉም። ግን ደግሞ አሁን በተለይ ምርጫ በሚካሄድበት በዚህ ዓመት የተለያዩ ከምርጫው የፖለቲካዊ ጥቅም ምርጫው ጋር ተያይዞ ፖለቲካዊ ጥቅሞች በሚቀርቡበት በዚህ ዓመት ይሄን ሁኔታ ትኩረት ሰጥቶ መመልከት ወሳኝ መሆኑን እየገለጹ ናቸው የሚል ዘገባ አለ። እንግዲህ በዙሪያም የቀረበ ዘገባ አለ። እስራኤል አየሁም ጠቅላይ ሚኒስትሩ ያቀረቡት የምህረት ጥያቄ ጋዜጦች ዛሬም ትኩረት እየሰጡበት ርዕሰ ጉዳይ ነው። ሌላው ሆካጊዩስ ወይም የሀረሪ ማህበረሰብን በመከላከያ ሰራዊት ውስጥ ለማዝመት ወይም ከዘመቻ ነጻ ለማድረግ የቀረበው ሀሳብ እሱም በጣም አወዛጋቢ ጉዳይ ሆኖ እንደቀጠለ ነው። ጋዜጦችም ትኩረት ሰጠውታል። እንግዲህ የክነሴቱ የውጭና የደህንነት ቋሚ ኮሚቴ ያቀረበው ረቂቅ አሁን የሀረሪ ማህበረሰብ ወጣቶችን የሽባ ተማሪዎችን ወደ መከላከያ ሰራዊቱ እንዲዘምቱ ለማድረግ ሀሳብ ቢኖርም ነገር ግን እነሱን ከአገልግሎት ነጻ የሚያደርግ ህግ ነው የሚል ሰፊ ተቃውሞ እየቀረበበት ነው። የጥምር መንግስቱ አባላትም ተቃውሟቸውን እያቀረቡ ነው። ይህ ረቂቅ በክነሴቱ ቢቀርብ ህግ ሆኖ እንዲጸድቅ እንደማይደግፉ የተወሰኑ የጥምር መንግስቱ አባላት ተቃውሟቸውን እየገለጹ ይገኛሉ። አቪግዶር ሊበርማን እንግዲህ እንዳሉት በዚህ ሀሳብ ምክንያት ወደ ምርጫ ቢሄድ ህጉ መጽደቅ የለበትም። ህጉ ባይጸድቅና ወደ ምርጫ ቢሄድ እኛ ብቻችን እናንተን ሳንፈልግ የቀኝ ክንፍ እንግዲህ የቀኝን ብለው እሳቸውን በእርግጥ የቀኝ ናቸው፣ ግን ጥምር መንግስቱን ይቃወማሉ። አቪግዶር ሊበርማን 63 መቀመጫዎችን በክነሴት ማግኘት እንችላለን እናንተን ሳንጨምር፣ የዘመቻ ህጉ በጭራሽ ሊጸድቅ አይችልም። የሀረሪ ማህበረሰቦችን ከብሔራዊ ውትድርና አገልግሎት ነጻ የሚያደርገው ህግ አይጸድቅም፣ እኛ 63 መቀመጫዎችን እናገኛለን ማለታቸውና እሳቸውም ጠቅላይ ሚኒስትር እንደሚሆኑ አይነት አዝማሚያ እንዲህ አይነት ሀሳብ ማስረጽ የሚፈልጉ መሆናቸው በዘገባው ተገልጿል። ይህ ዘገባ እንግዲህ በእስራኤል አየሁም የውስጥ ገጽ 10 ላይ በሰፊው ቀርቧል። ያው ከዚህ ጋር ተያይዞ ነው እንግዲህ የሆካጊዩስም የዘመቻ ህጉን በመቃወም ወደ ምርጫ ቢሄድ ይህ ህግ ባይጸድቅና በዚህ ምክንያት ያው እንግዲህ መንግስት ቢበተን ወደ ዘመቻ ቢሄድ ለመጀመሪያ ጊዜ ይላል። ለመጀመሪያ ጊዜ የመንግስት ተቃዋሚ የፖለቲካ ፓርቲዎች አሁን እንግዲህ መንግስትን በመቃወም የሚታወቁ የፖለቲካ ፓርቲዎች አሁን ባለው ሁኔታ ለመጀመሪያ ጊዜ መንግስት ማቋቋም የሚችሉበት ድምጽ ያገኛሉ። አሁን ባለው ሁኔታ የፖለቲካ ፓርቲዎች ሲከፋፈሉ መንግስት የሚቃወሙ የፖለቲካ ፓርቲዎች 61 መቀመጫዎችን በክኔሴቱ ያገኛሉ ይላል። አረቦችን ደግሞ እንግዲህ የአረብ ማህበረሰብ እስራኤላዊ አረቦችን የሚወክሉ ፓርቲዎች 10 መቀመጫ ይኖራቸዋል። አሁን ደግሞ ሀገር እየመራ የሚገኙ የጥምር መንግስቱ አባላት 49 መቀመጫዎችን ያገኛሉ በክነሴቱ ይላልና ለመጀመሪያ ጊዜ መንግስትን የሚቃወመው የፖለቲካ ፓርቲ መንግስት ማቋቋም የሚችልበት አጋጣሚ ነው አሁን ባለው ጥናት እንግዲህ አሁን ላይ ምርጫ ቢሄድ የሚል ዘገባ ቀርቧል። ሌላው ከጋዛ ሰርጥ የተመለሰው ታይላንድ ዜጋ አስከሬን ያው እሱን በሚመለከት እንግዲህ ከ2 ዓመታት በላይ ካስቆጠረ በኋላ አስከሬኑ ወደ እስራኤል ተመልሷል። እስራኤልም ለቤተሰቦቹ እና እንግዲህ ለታይላንድ የተሰማትን ሀዘን ገልጻለች። አንድ አስከሬን አሁንም ይቀራል ጋዛ ውስጥ ፖሊስ ነው የሻለቃ ራንጎያሌ የእሱን አስከሬን ለማስመለስ ከፍተኛ ጥረት እየተደረገ ነው። አስከሬኑን የመፈለጉ ሂደትም እንደቀጠለ ነው የሚል ዘገባ አቅርቧል። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው።
ማሪቭም እንደዚሁ የዘመቻ ህጉን በሚመለከት ሰፊ ዘገባ አቅርቧል። እንግዲህ በመከላከያ ሰራዊቱ ያለበትን ችግር የሰው ኃይል እጥረት እንዳለበት አቅርቧልና ይህን ጥያቄ ለመመለስ ወይም ችግሩን ለመፍታት ነው አንድም የሀረሪ ማህበረሰቦች እንዲያገለግሉ ጥረት የሚደረገው መከላከያ ሰራዊቱ ውስጥ፣ ሌላም ያው እኩልነት እንደሌላው ማህበረሰብ እንዲያገለግሉ ነው። ግን ይህን ጥያቄ የሚመልስ ሳይሆን የማህበረሰቡን ወጣቶች ከብሔራዊ ውትድርና አገልግሎት ነጻ የሚያደርግ ነው በማለትና ያው ተቃውሞም እንደገጠመው በተወሰኑ የጥምር መንግስቱ አባላትም ተቃውሞ እንደገጠመውና ይህን ህግ እንደማይደግፉ እየተገለጸ ነው። እንግዲህ ይህን ኮሚቴ በክነሴቱ ይህን የህግ ረቂቅ ያረቀቀው ኮሚቴ ሊቀመንበር ቦዓዝ ቢስሙት ናቸው። የክነሴቱ የውጭና የደህንነት ቋሚ ጉዳይ ኮሚቴ ሊቀመንበር ከሳቸው ጋር ማሪብ ያደረገውን ቃለ መጠይቅ አቅርቧል። በቅንነት እየታየ ነው ወይ ሁኔታ እንደው በቅንነት ነው ህጉ ሆኖ እንዲጸድቅ ረቂቁ የረቀቀው የሚል ጥያቄ ላቀረቡላቸው ጥያቄ የተሰጠ ምላሽ አለ። የሀረሪ ማህበረሰብ የሃይማኖት መሪዎች ራባናት አሁን ያሉበት ሁኔታ ከምን ጊዜውም የተለየ መሆኑ ተረድቷቸዋል። የሀረሪ ማህበረሰብን ወደ መከላከያ ሰራዊቱ ሊያዘምት የሚችልና ጥያቄውን ሊመልስ የሚችል እንደሆነ የሀረሪ ማህበረሰብ እንግዲህ ያው በመከላከያ ሰራዊቱ ውስጥ ይዘምታሉ የሚል ሀሳብ መስጠታቸው ከሞላ ጎደል በአጠቃላይ ተገልጿል። ሌላው ማሪብ ላይ የቀረበው ርዕሰ ጉዳይ እንደሚታወቀው እንግዲህ እስራኤል ለሁለት ዓመታት ያክል ባካሄደችው ጦርነት በዓለም ላይ ከፍተኛ ተቃውሞ ገጥሟታል። ያው በአውሮፓ ሀገራትም እንግዲህ ያው በርካታ የተለያዩ የአውሮፓ ሀገራት ሲቃወሟት እናያለን። ይህም እንግዲህ እስራኤል ለበርካታ ዓመታት የምትሳተፍበት የአውሮፓ ሀገራት በየዓመቱ የሚካሄደው የሙዚቃ ውድድር ኤሮቪዥን ወይም ኤርቪዚዮን ይባላል። እንግዲህ በዕብራይስጥ ኤሮቪዥን ውድድር በ2026 ዓ.ም በሚካሄደው ውድድር እስራኤል መሳተፍ የለባትም በማለት እንግዲህ የአውሮፓ ሀገራት የዚህ ማህበር አባል ሀገራት ተቃውመዋል። የተወሰኑ ሀገራት በጣም በጽኑ ተቃውመዋል። ነገር ግን ትናንት ኮሚቴው ባካሄደው ስብሰባ እስራኤል በ2026 ዓ.ም በሚካሄደው ውድድር እንድትሳተፍ የሚል ውሳኔ አስተላልፈዋል እና እስራኤል እንግዲህ እንደምትሳተፍ ተረጋግጧል በ2026 ዓ.ም። ለዚህም የእስራኤል ባለስልጣናት በተለይ ፕሬዚዳንት ይስሐቅ ሄርጾግ የተሰማቸውን ደስታ ገልጸው ምስጋናቸውን ያው አቅርበዋል፣ አመስግነዋል። በማህበራዊ መገናኛ ገጻቸው ላይ መልእክት ጽፈዋል። እስራኤል በማንኛውም መድረክ መሳተፍ አለባት፣ ለዚህም ኃላፊነት አለብን ጥረት ማድረግ የሚል ምላሽ ሰጥተዋል። አሁንም ግን የተቃወሙ ሀገራት አሉ። በአብዛኛው ኮሚቴው እንግዲህ ውሳኔ ቢያስተላልፍም ግን እስራኤል ከተሳተፈች በማለት እንግዲህ ለዚህ ውሳኔ በሰጡት ምላሽ እስካሁን ድረስ 4 ሀገራት በውድድሩ እንደማይሳተፉ አስታውቀዋል። እነሱም አየርላንድ፣ ስፔን፣ ሆላንድ እና ስሎቫኒያ ናቸው። እነዚህ አስታውቀዋል። እንግዲህ ሌላ ሀገራትም ደግሞ በሚቀጥሉት ቅርብ ቀናት ውሳኔያቸውን ያስታውቃሉ ተብሎ የሚጠበቁ ሀገራት አሉ። ለማንኛውም ግን የእስራኤል መሳተፍ ተረጋግጧል። በዚህ ውድድር በኦስትሪያ ዋና ከተማ በቬና ነው የሚካሄደው። ኦስትሪያ ናት የምታስተናግደው ይህን ውድድር። በየዓመቱ እንደሚታወቀው ባለፈው ዓመት ያሸነፈ ተወዳዳሪያቸው ያቀረቡት ተወዳዳሪ ያሸነፈ ሀገራት ናቸው በሚቀጥለው ዓመት ውድድሩን የሚያዘጋጁት። በዚህ በ2026 ዓ.ም የምታዘጋጀውም ኦስትሪያ ናት። በኦስትሪያ ዋና ከተማ ቬና ነው የሚካሄደው። እንግዲህ ሬዲዮ ታህሮኖት ላይ ያሉትን ዋና ዋና ርዕሰ ጉዳዮች እንመለከታለን። አሁን አድማጮች በእርግጥ ተመሳሳይ ርዕሰ ጉዳዮች ናቸው በአብዛኛው ያሉት፣ ግን እንደው ለየት ያሉትን እንመለከታለን። ምንድነው ሬዲዮ ታህሮኖት ላይ የቀረቡ ርዕሰ ጉዳዮች? ዛሬ ለአንባቢያን ሐማስ ጋዛ ሰርጥ ውስጥ አዛ ውስጥ በማስተዳደሩ ከቀጠለ የሐማስ አስተዳደር አዛ ውስጥ ከቀጠለ እስራኤል ለ2 ዓመታት ያክል ያካሄደችው ጦርነት ግቡን አላሳካም ማለት ነው እና እስራኤል እንግዲህ በጦርነቱ ከነበራት ዓላማዎች ወይም ግቦች መካከል ያው ሐማስ አሁንም ጋዛ ውስጥ ከቀጠለ ሐማስን ለማጥፋት ለመደምሰስ ነበር ከጋዛ ሰርጥና አንዱ ኢላማ፣ አልተሳካም የሚል ዘገባ አቅርቧል። ሌላው አዲሱ የሞሳድ ድርጅት ኃላፊ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመረጧቸው ያው ሌሎች ጋዜጦች ላይ ያየነው ተመሳሳይ ጉዳይ ነው። ይህን የሚመለከትም ዘገባ አቅርቧል ሬዲዮ ታህሮኖት። ሌላው ጉንፋን ሻፓት ተብሎ የሚጠራው እንግዲህ ጉንፋን እንደዋለን በሕክምና ባለሙያዎች በኩል ሌላም ተጨማሪ ሰፊ ትርጉም ሊኖረው ይችላል። ሻፓት
ወይም በጉንፋን የተያዙ ልጆች በዚህ ዓመት በጣም የተለየና ቁጥሩ ከፍተኛ ነው የሚል ዘገባ አቅርቧል። ምርመራ ከተደረገላቸው እድሜያቸው እስከ 6 ዓመት ከሆኑ ልጆች መካከል 59 እጁ በጉንፋን ቫይረስ የተያዙ መሆናቸው ታወቀ የሚል ዘገባ አለ። እስከ 6 ዓመት እንግዲህ እስከ 6 ዓመት የእድሜ ክልል ያሉ ህጻናት ልጆች ከተደረገላቸው ምርመራ የጉንፋን 59% የሚሆኑት በጉንፋን ቫይረስ ወይም የሻፓት ቫይረስ ተገኘባቸው። ይህም ካለፈው ዓመት አንጻር ሲታይ በተለይ በጣም ከፍተኛ ቁጥር መሆኑን ይገልጻል ዘገባው። የዚህን ቫይረስ ጸረ ቫይረስ ክትባት የወሰዱ ልጆች ቁጥር በዚህ ዓመት እንግዲህ አጠቃላይ መከተብ ከሚገባቸው ልጆች ቁጥር መካከል 13 እጅ ብቻ ነው የተከተቡት። 13% ወይም 13 እጅ ነው የሚል ዘገባ አለ። በዚህ ጉዳይ እንግዲህ ሰፊ ዘገባ አቅርቧል። በጋዜጣዊ ውስጥ ገጽ የዲዮታ ሀሮነት ገጽ 7 ላይ ሰፊ ዘገባ ቀርቧል በጉዳዩ። ሌላው የአዳር ጎልዲን የወታደር አዳር ጎልዲን ከሳምንታት በፊት እንግዲህ አስከሬኑ ወደ እስራኤል ሀገር ተመልሶ ከጋዛ ሰርጥ አጽሞ ተመልሶ ለቀብር የበቃው የአዳር ጎልዲን አባት ሲምካ ጎልዲን የሰጠው ልዩ ቃለ መጠይቅ አለ ለጋዜጣው። በቃለ መጠይቁ እንግዲህ አዳር ጎልዲን አስከሬን እንደምናስታውሰው በ2014 ዓ.ም በነበረው ጾቄታን ወታደራዊ ዘመቻ ነው አዛ ውስጥ የህይወት መስዋዕትነት ከፍሎ ሐማስ አስከሬኑን ጠልፎ ለ11 ዓመታት ከቆየ በኋላ ነው ያለፉት ቅርብ ሳምንታት ወደ እስራኤል የተመለሰውና አባቱ ሲምካ ጎልዲን በተደረገላቸው ቃለ መጠይቅ በመጀመሪያ ጠቅላይ ሚኒስትር ናታንያሁ ናቸው ይላል። ከዛም ቀጥሎ ግን ላፒድም ቤኔትም ሊቨርማንም ተጠያቂ ናቸው፣ አዳር ጎልዲንን ረስተውት ነበር፣ እንዲመለስ ጥረት አላደረጉም የሚል ሀሳብ መስጠታቸው ጋዜጣው እንግዲህ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል አንዱ ነው ይቀርባል። ሌላው ምንድነው? በሚቀጥለው ሳምንት በመከላከያ ሰራዊቱ ውስጥና እንዲሁም በሽብር ጥቃት የቆሰሉ ቁስለኞች እውቅና የሚሰጥበት ሳምንት ነው። ይህን ምክንያት በማድረግ 3 የቆሰሉ ወታደሮች ጋር ጋዜጣው ቃለ መጠይቅ ማድረጉንና የእነሱን ሀሳብ ያካተተ ሀሳብ ለአንባቢያን አቅርቧል። ምንድን ነው የሚሉ እነዚህ ወታደሮች 3 የቆሰሉ ወታደሮች እንግዲህ ያደረጉትን ትግልና ለወደፊቱ ደግሞ ይኖራል ብለው የሚጠብቁትን ተስፋ በሚመለከት ሰፊ ሀሳብ ሰጥተዋል። ግን ያው የደረሰባቸው ጉዳት ያልታከመ ቁስል ፔጻ ፓቷህ ይላል፣ ያልዳነ ቁስል እንደማለት ነው። እንዲህ አይነት ስሜት እንደሚሰማቸው ገልጸዋል። እንግዲህ ሌላው አድማጮቻችን አሁን እየወጡ ያሉ ዘገባዎች እንደሚታወቀው ትናንት ምሽት ጀምሮ የ2026 ዓ.ም በጀት ለማጽደቅ የመንግስት ሚኒስትሮች ውይይት እያደረጉ ናቸው። ሌሊቱን በሙሉ ውይይቱ እንደቀጠለና የመከላከያ ሚኒስትር በጀትን በሚመለከት 112 ቢሊዮን ሸቀል ሊሆን እንደሚችል በገንዘብ ሚኒስትር በኩል የተወሰነ መሆኑ የሚገልጹ መረጃዎች አሁን እየወጡ ናቸው። በመጨረሻዎቹ ደቂቃዎች የመከላከያ ሚኒስትሩ ያቀረበው ጥያቄ 140 ቢሊዮን ሸቀል እንዲመደብ ነበር። ነገር ግን 112 ቢሊዮን ሸቀል ሊመደብ እንደሚችል ተገልጿል። ዛሬ እንግዲህ በቅርብ ሰዓታት ውስጥ መንግስት ያጸድቃል፣ የሚቀጥለውን ዓመት በጀት ያጸድቃል ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ናታንያሁ እንዳሉት እንግዲህ በሚቀጥሉት 10 ዓመታት ውስጥ የእስራኤል የመከላከያ ሚኒስትር በጀት 350 ቢሊዮን ሸቀል ሊደርስ እንደሚችልና እንግዲህ ይህን ያህል እንደሚያድግ ገልጸዋል ይላል። እንግዲህ ይህን ይመስላል ጋዜጦች ከሞላ ጎደል በዛሬ እትማቸው ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። አድማጮቻችን ወደሚቀጥለው ዝግጅት እንለፍ።